ሁላችሁም እንደምታስታውሱት ከለውጥ በፊት የነበረው የጤና ሴክተር ፖሊሲ መከላከል ላይ ቤዝ ያደረገ ነው። መከላከልን ቅድሚያ የሰጠ የሄልዝ ፖሊሲ የነበረ። ከለውጡ በኋላ መከላከል ላይ ያተኮረ የሄልዝ ፖሊሲ አስፈላጊ ነው። ነገር ግን የታመመ ማከም ላይ ኢኳሊ ግምት ካልሰጠን በቀር በመከላከል ላይ የምንለው ጉዳይ አልፎ አልፎ የሚታመሙ ሰዎች መታከም የማይችሉበትን ነገር ሊፈጥር ይችላል። መከላከል ያስፈልጋል። ከታመመም መታከም አለበት። ለምሳሌ እንደ ኮቪድ ያለ ወረርሽኝ በመከላከል ብቻ የማንገታው አልፎ በሽታው ሲመጣ ያንን በሽታ ማከም የሚያስችል አቅም ካልገነባን የተሟላ ጤና ሴክተር አይኖርንም ብለን 30 ዓመት ገደማ የቆየ የጤና ሴክተር ፖሊሲ ሪቫይዝ አድርገናል። መከላከል ላይ ለምን የኮሪደር ልማትን ከጤና ሴክተር ነጥላችሁ እንዳያችሁ ባላቅም የምንሰራው አጠቃላይ ስራ ያ መከላከል የተባለው በአፍ የተነገረውን በተግባር ለማዋል ለምሳሌ ወክ ማድረጊያ ወኮች መስራት፣ የስፖርት ማዘውተሪያ መስራት፣ የህፃናት መዋያ መስራት። የአዲስ አበባ ሪቨርሳይድ ፕሮጀክት እንደ ፖለቲከኛ ሳትወስዱት አፍሪካ ላይ ያለ ፕሮጀክት አይደለም። ዩኒክሊ በጣም የሚያኮራ ስራ ነው። 20 ምናምን ኪሎ ሜትር የተበላሸ የበሽታ መንስኤ የነበረን ለሪቨርሳይድ ነው ወደ ጤናማና መዝናኛ እየቀየርን ያለነው። ምን ያክል አስቸጋሪ እንደሚሆን ገምቱት እናንተ። ሁሉም የሚሰራው ስራ ከጤና ጋር በቀጥታ ይያያዛል። ንጹህ እንሁን፣ ንጹህ አካባቢ እንፍጠር፣ ሰው ፊዚካሊ አክቲቭ ይሁን ማለት ቀጥታ ከመከላከል ጋር ከጤና ጋር ከኢንዱራንስ ጋር የሚገናኝ ጉዳይ ነው። ያ ስራ ከእናንተ ስራ ውጭ ተደርጎ መወሰድ የለበትም። ሁለተኛው ማከም ላይ ሙያተኞችና ተቋም ግንባታ ነው። በፖሊሲ ለውጥ ምክንያት የመጣውን ውጤት አብረን እናያለን። እነሱን ካየንና አፕሪሺየት ካደረግን በኋላ የጎደለውን ደግሞ በዚያው ልክ ለመሙላት መልሰን በእንደዚህ አይነት ምክክር እያጎለበትን እንሄዳለን። የጤና ፖሊሲ ሪቫይዝ ካደረግን በኋላ የጤና ሰርቪስና ቁጥጥር አዋጅም ቀይረናል። ሰርቪሱ መሻሻል አለበት፣ የቁጥጥር አቅሙ ማደግ አለበት። አዋጅ አሻሽለናል። የመድኃኒት ፈንድ አዋጅ አሻሽለናል። ቅድም ተነስቷል በርካታ ጥያቄ። የጤና ስታንዳርዶች ሚኒመም 18 ገደማ ስታንዳርድ አሻሽለናል። በህግ ማዕቀፍ ውስጥ ፖሊሲው፣ አዋጆች፣ ስታንዳርዶች መሻሻል አለባቸው የሚል የጸና እምነት ኖሮን በህግ እነዚያ ጉዳዮች እውቅና እንዲያገኙ አንድ ስቴፕ ተጉዘናል። የጎደለ አለ ይኖር ይችላል፣ እንፈትሻለን፣ እናስተካክላለን። ኮሚትመንቱ ግን ነበር ማለት ነው። ፖሊሲውን ከ30 ዓመት በኋላ ሪቫይዝ ካደረግን አዋጅ ከቀየርን እንደ መንግስት የጤና ሴክተር በህግ ማዕቀፍ ውስጥ ማሻሻያ ይደረግለት የሚል እምነትና ፍላጎት አለ ማለት ነው። ሙሉ አይደለም ከተባለ ደግሞ በጋራ መፈተሽ ነው፣ ችግር የለውም። ፈትሸን እናስተካክላለን። ግን ጤናን እናንተ ባሰባችሁት ልክ ዝቅ አድርጎ የሚያስብ ከሪፎርሙ የሚያስቀር እሳቤ ግን መንግስት የለውም። የሕክምና ሴክተር ያለው ፋይዳ የታመመን በማከም አይደለም፣ ማህበረሰብ በማንቃት ደረጃ። ያመመህ እኮ እጅህን ስላልታጠብክ ነው፣ ያመመህ እኮ ፕሮፐር ቦታ ሬስትሩም ስለሌለህ ነው ብሎ የሚያስተምራለን። ጤና ሙያተኛ ማለት የሰውን ያኗኗር ዘዬ የሚቀይር ዘመናዊነትን የሚያስተምር ማለት ነው። በዚያ ስፕሪት ነው የምንረዳው ያደረግነው። ከፖሊሲ አንፃር ይሄን ካየን፣ ከፋይናንስ አንፃር ከጥቂት ዓመታት በፊት በቀጥታ ለጤና ሚኒስቴር ተብሎ የሚፈሰው ሀብት 70 ቢሊዮን ብር ገደማ ነበር። አሁን ወደ 130 ቢሊዮን ብር ገደማ ይፈሳል። ይሄ በዩኒቨርሲቲ በህንፃ ግንባታ የሚሄደውን አያካትትም። ለሚኒስትሪ የሚፈሰውን ነው። በቂ ነው ወይ ይሄ ሀብት ካላችሁ በጣም በቂ አይደለም። ንጽጽራችሁ ትክክል አይደለም። የትኛውም ጎረቤት ሀገር ለሕክምና ኢትዮጵያ የምታወጣውን አያወጣም።
ማንም የኤንጂኦ እና የፕራይቬት ሴክተር የሚያደርገውን ሕክምና መጣችሁ ከመንግስት ጋር እንዴት ተወዳደራላችሁ? ማንም የኛ ጎረቤት ኢትዮጵያ መንግስት የሚያወጣውን ለሕክምና ሴክተር አያወጡም። ኦፍ ኮርስ ኤንጂኦዎች ያወጣሉ፣ ፕራይቬት ሴክተር ያወጣል። ይሄን ደግሞ እናንተ ማጥናት ትችላላችሁ፣ ችግር የለውም። ኢንፍራስትራክቸር የኢትዮጵያ መንግስት ለመገንባት የሚያደርገውን ጥረት የትኛውም ጎረቤት ሀገር አያደርግም። አንዳንዶቹ ፉሊ ዲፔንደንት ናቸው በኤንጂኦ እና በደጋፊ ሀገራት ላይ እና ኮምፓሪዝኑ የፐብሊክ ኢንቨስትመንት እና የፕራይቬት ኢንቨስትመንትን ያለየ ከሆነ አይሆንም። ለምሳሌ ባለፈው አመት 9 ቢሊዮን ብር ድጎማ ያደረግነው ለመድኃኒት ነው። ማዳበሪያ ደጎምን፣ አርሶ አደሩ ማምረት ስላለብን፣ ነዳጅ ደጎምን ሁላችንንም፣ ዘን መድኃኒት ደጎምን። ለምን እንዳላችሁት ችግር ስላለ። በዚህ አመት ቅድም እንዳነሳችሁት አንዳንድ ሼኮች ስላሉ በጀታችንን ስናይ የሕክምና ሴክተር በደጋፊዎች እጅ መሰብሰብ ምክንያት እንዳይስተጓጎል በሚል ትንሽ ጠርቀም ያለ ነገር ለማድረግ ሞከርን ባለው አቅም ማለት ነው። እና በጀት አድጓል። ያደገበት ልክ ከኛ ዲማንድ አንፃር ግን ገና ነው። ያደገበት ልክ ፕራይቬት ሴክተሩንና ሌሎቹን በማንቀሳቀስ ያለው ውስንነት ደግሞ አጠቃላይ ኢንዱስትሪው የተሟላ እድገት እንዳይኖረው አድርጓል። ይሄን ተቀብለን ስናበቃ ነገር ግን አይበቃም። ምናከመው እኮ ከ100 ሚሊዮን በላይ ህዝብ ነው። በሚሊየንስ ይተኛል ሕክምና። አንዳንዱ ታሞ መጥቶ መድኃኒት መግዣ የለውም ብቻ ሳይሆን ምግብ የለውም። እኛ እኮ ምግባችን እናካፍለዋለን። ኢትዮጵያውያን ስለሆን ሲቸገሩ ስናይ ዝም አንልም የሚለው ፔን ይገባኛል። በየቀኑ የምትሉት ከሚያለቅስ ሰው ጋር ስለሆነ ምንም ጫና የለውም ብዬ አራክሻ ላይ ይሄንን የምንጋራበት መንገድ ግን አንዱ ፕሪፈረንስ ነው፣ ምርጫ ነው። የእናንተ ፕሪፈረንስ የሰውን ችግርና ስብራት መጠገን ነው። እርካታችሁ ይመጣውም ከዚያ ነው። አንድ ታማሚ ገብቶ ሲድንላችሁ ነው እንጂ እርካታችሁ ያ ታማሚ በሰጣችሁ ጉርሻ አይደለም። ይሄ ችግር አለ። ይሄንን ችግር የችግሩም የመፍትሄውም ባለቤት ነን ብለን ካላሰብን በቀር አንድ ሰው ጋር ወስደን ጥያቄውን ብናመጣ ብዙ መፍትሄ አያገኝም። እና ፋይናንሻሊ ለውጦች አሉ፣ እያደገ ደግሞ ይሄዳል።